አሁን እቺ ልጅ ቤት ውስጥ ነው ያለችው አይደል? ልጅቷ ከካሜራ ጀርባ እንገናኝ። አሁን እስኪ ዝም ብለሽ እዩ የሱን አይን እንዴት አድርጋ እንደምታየው አንቺ ራስ እያየሽ ነው አይደል እንዴ? የሱ ወንድሞች አይደለም ጨሩዬ እንደትመልሽልኝ ነው የሚፈልገው ማለት ነው። እንደዚህ አይነት ሰው አሁን አንቺ ፍቅረኛ አለሽ፣ ጓደኛ አለሽ፣ የሆነ ወንድ መጥቶ የሆነ ነገር የሆነ መንገድ መሄድ ሲፈልግ ምንድን ነው የምታደርጊ? ያንን ሰው ከህይወትሽ አስወጥተሽ በእውነት ነው የምልሽ ወደ ህይወትሽ ወደ ትክክለኛ ህይወትሽ ተመልሰሽ ነው የምትሄጂ እንጂ አሁን እቺ ልጅ የሆነ ነገር እንደፈለገችው ከፊቷ ያስታውቃል አይደል? ያስታውቃል፣ ልብን አርጋ አዎ ያስታውቃል። ይሄን ደግሞ እሱም ያየ ነው። እሱም ያን እኛ እኮ እሱ ላይ አይደለም የተጫኑ ጨረቃ፣ አንቺ እሱ ላይ ነው የተጫናችሁት ያልሽ ነው አይደል እንዴ? እኛ እኮ እውነቱን ነው የተናገረው። ልክ ነው፣ እውነት ነው። እኔ እኮ አይተናት አይቻታለሁ። ልጅቷ ጥሩ ነገር አይደለችም፣ አመጣጧም ለጥሩ አይደለም። እና እኛ መጣታል ሆነ ያለው በቃ ይሄን ነገር ከፍቶ መስጠት ካለበት ከፍቶ ይሰጣታል፣ ትሄዳለች። ካላስ አሁን እኮ ግዴታ ነው ወይ ይሄን ነገር ትፈልጊው ይሆናል፣ ልትጠቀምበት ትፈልጊ ይሆናል። ስለዚህ የራሷ ጉዳይ ከፍቶ ከሰጣት በኋላ የሚደርስ አይደለም አጠገቧ። ከዚህ በፊትም እሱም ተናግሯል። እኛም ሁሌ እያስተላለፍን ነው። በቃ ለእንደዚህ አይነት ጥፋቶች ሴት አይምጪ፣ ሴት አታምጣ። በቃ ይሄ ነገር እየተነገረው ነው። ከዚህ በኋላ ደግሞ ባለፈውም ተናግሯል። ትምህርት ይሆነኛል ብሏል። ትምህርት ነው። እኛ ግን እንደዚህ ባልናገር ነው እንጂ ያልኩት እኔ ሌላ ነገር አይደለም። ልጅቷ ግን እኛ ምንም አልተናገርንም። በህይወታቸው ጨረቃ በህይወታቸው ሴት እንዳትገባ መምከር፣ እነዚህ ልጆች በስርዓት መያዝ መምከር የኛ ድርሻ ነው። በቃ ካየናቸው ከወደድናቸው በቃ ይሄንን ነው ያልኩት። በግልጽ እነሱ ሁለቱም ማለት የነሱ አንቺ 10 ጊዜ የምታወሪ ማንም አይሰማሽም። ይሰማል በቃ እንዴ ብሏል። እውነቱን ስለተናገርን ነው እንደ ሌላ ቦታ የትኛ እስካሁን እኮ ዝም ብለን አይደለም ምን አሁን ዝም ብላችኋል። ዝም እንዳላችሁን በቃ መጥፎ ነገር አንነጋገር። በቃ ተው። መጥፎ ነገር አንናገር አንናገራቸው ነው ያለው እንጂ ልጅቷ የራሷ ጉዳይ ባናቷ ትተቀልኝ የሚያገናኘን ነገር የለም። በቃ ብሏታል እኮ የሚያገናኘን ነገር የለም ከዚህ በኋላ ብሏታል። ሆነስ ጨረቃ ወይ ጨረቃ ወይ እንዴት ዋልሽ? ደህና ነሽ? እሺ ጨረቃ እንደዛ አላት አይደለም? ለምንድን ነው ከካሜራ ውጪ ማንገናኘው ስትለው ምንድን ያለው? ዝም ለምን አልመለስም? እዚህ ጋር ዝም ማለቱ እኮ ለሷ ብታውቀው ዝም ማለቱ ለሷ ተቃውሞ ነው። ዝም ማለቱ ልጅቷ ቢገባት የወረደች ልጅ በመሆኗ እንኳን ማፈር አለባት። እዚህ ጋር ግዴታ መልስ ስለሰጣት እኮ አይደለም እንጂ ይሄ እሷ ቤት ውስጥ ያለችው እንዲህ ናት፣ ቤት ውስጥ እንዲህ አይባልም እንዴ። ይሄ ልጅ እኛ ምን ሲያደርግ አይተነዋል። ወደ ሌላ ነገር እሱ ተናግረናል። እሱ ምን አለኛ እሱ ተናግረናል። እውነቱን ነው ያወራነው። እውነቱን አልተናገርኩም ግን አይደለም። አንዳንዴ አፋችንን እንቆጣጠር። እውነት ሲናወራ ሰው እውነት ሲያወራ ማለት ነው አትወዱም። እውነት እኮ ለናብዬ እንደሱ ሳይሆን እኮ ያልኩት ለምን እንደዚህ ነገር ይሆናል ነው እንጂ መንቦባቆቅ አንቺ ያንቦቅቦቅሽ አባት ያምላክ አይደለም። ግን ሌላ ገስት ላይ እያዛረጉን እኛ አሁን ቅድም እናንተ ስትናገሩ የነበሩት ሌላ ገስት ላይ የሚሉትን ነገር ነው አምጥተን ዛሬ እዚህ ጋር የለፈለፍ ነው። ለምን ይሆናል እንጂ ሌላ ነገር እኮ አይደለም። እንዲህ አሁን ላይ የተወራ ወሬ ተሆነ አትርገሚ። በቃ ሀላስ አትርገሚ። ይስተካከላሉ ራሳቸው። ግን ዛሬ ተደማመጡ። በጀመረ እና እላፊ ቃል ለምን እንናገራለን ነው እውነቱ ሳይሆን ሌላ ቦታ ሌላ ገስ ላይ የሚሳደሙትን ወይኔ
የተናገረ የለም እላፊ የተናገረ የለም። ያስተካክል ነው ያሉት። እሱ ያስተካክል፣ እሱ ነው የሚያስተካክለው። ያስተካክል። ሃይሚ የለችበትም ነው ያሉት። ሃይሚማ መምጣት የለባትም ሲጀመርም። ይቺ ከዚህ ልጅ ጋር እኮ ሃይሚ በሰላም አይደለችም። ስለዚህ እሱ እንዳመጣት ራሱ ከፍቶ ይስጣት። ሃይሚ እዚህ ውስጥ መክተት የለብንም ነው እኔ ስለዚህ ከበቃ ካሁን በኋላ የሚያገናኘን የለም። እኔ እና አንቺን ካላት ተቻናሏን ከፍቶ ሰጥቷታል። ማሰለማ ካላስ ሄዳችሁ ቻናሏን አትዩን። የሚያየው ቲክቶክ ላይ እየተቆራረጠ የመጣውን ነው። የትኛው ቻናልም እንደሆነ አላየሁላትም። ስለዚህ በቃ ስለዚህ እኛ እኮ እሱንም እንደሌላው እንትኖች አናሸማቀው። አሁን ቅድም ጨማቶ ወይ ቤት ውስጥ የተቀመጠችው አይበልም እና እዚህ ቤት ምናለባብሰው ምንድነው? ግልጽ ነው። እኛ ምናለባብስ የለም። እኛ ሁለቱንም በአንድ አይን የምናየን በአንድ አይን ነው እንትን የምንለው። ግን እንደዚህ ውጪ ሂጂ ማናት አወጣፋት ምንድነው? እሺ ቤት ማለባበስ ትፈልጋላችሁ? ብሉክሽ ጠጣሽ፣ በቃ ሂጂ ወደ ቤት። ማለባበስ ምንም ማለባበስ እኮ አይደለም። እኛ ያለው በቃ ይሄ ነው። አላግኝሽ ከዚህ በኋላ ከታች ነው ከታች ነው። ቤት ግን ሁሉ ስስማቱ እንኳን በላ ማለት ነው። ምንድን ነው የምናለባብሰው? ካስቀየምኩሽ ይቅርታ ይኖር ብዬ ግልጽ ነው ያወራነው እንጂ መስቀያየም አይደለም መረዳዳት ነገር ነው። ልጅቷ በጣም እንትን ሌላ ሙትሽ ፍቺና እናግሪኝ ሌላ የለፋሽ የተመጣ ያልነው ለምን ያልነው እንጂ ለምን አመጣት ነው ያልነው። ሁሌም ሲጣሉ ሴት ናት የምትመጣው። ለምን ካሁን በኋላ ሴት እንዳታመጣ ያለንን ነገር ተጽዕኖ አድርገን መናገር። እኛ ሴት ማየት አንፈልግም ከዚህ በኋላ። እሱ በሚያስተካክለው ያስተካክል። አሁን ባለፈው እንትናን ሄኖክን ይዞ አይነት ፍራንክ ያደርጋል። ራሱ ነው የሚያጠፋው። አሁን ባለፈው ብሏል የሆነ ነገር ይስተካከላል ብዬ አመጣና መልሶ ጥፋት ይሆንብኛል ብሏል። ራሱም እኮ ተናግሯል በግልጽ። ለምን እየተናገረ ለምን ያመጣል? ይደግማል እኮ ነው። እሱን ማድረግ የለበትም። ከዚህ በፊትም ተናግሯል። እኔ አንድ ነገር ይስተካከላል ብዬ ትስል ተመልሶ ተበላሽቶ ነው የሚመጣብኝ ምናምን ብሏል። አሁን ለምሳሌ ያኔ ከገዛ ጓደኞችን እንደ ሄኖክ አድርጎ ያመጣ ሄኖክን እንደ ሴት አድርጎ ሲያመጣ ሳምሪን እንደ ሴት አድርጎ እንትን ጓደኛ አስመስሎ ያሉ ትራንስ ያደረግ አንድ እንዲህ አይነት ነገር እንደነኛ አይነት ደግሞ መጥተው የሚሉ ሴቶች እንግዲህ እኛ ምን ማድረግ እንችላለን? ይቺ የሆነች የወረደች ናት። ግን መልስ ስላ ያልሰጣት ላላችሁት መልስ ያልሰጣት ለእሷ ተቃውሞ ነው። በቃ ሴት ልጅ የዚህ ነው ያልወርዳ ከካሜራ ጀርባ እንገናኝ ባለፈው